ቪዲዮ ኤዲቲንግ ፓርት 1። ይህ ቪዲዮ እንግዲህ ሙሉ የቪዲዮ ኤዲቲንግ ስልጠና የምንሰጥበት የመጀመሪያው ቪዲዮአችን ነው። እባክዎትን ይህን ተከታታይ የቪዲዮ ኤዲቲንግ ፉል ኮርስ ለመከታተል ማስታወሻ ደብተርና እስክሪብቶውን ያዘጋጁ። ስለ ቪዲዮ ኤዲቲንግ ቀላል በሆነ መንገድ ፓርት 1 ፓርት 2 ፓርት 3 እያልን በተከታታይ የተለያዩ ቪዲዮዎችን እንለቃለን። ስለዚህ ከእናንተ የሚጠበቀው ሰብስክራይብ ግዴታ ነው፣ ፎሎ ወይንም ደግሞ ምንድነው የሚባለው ላይክ ግዴታ ነው፣ ኮሜንት መጻፍ ግዴታ ነው። በዚህ መንገድ ከጎናችን ሆኖ ስልጠናውን ወሰዱ፣ በጣም ትጠቀሙበታላችሁ። ኦኬ፣ ይሄ እንግዲህ የቪዲዮ ኤዲቲንግ የመጀመሪያ ስልጠናችን ነው። ስለዚህ ስለ ቪዲዮ ኤዲቲንግ ስናወራ ቪዲዮ ኤዲቲንግ በጣም ከባድና ውስብስብ ነገር አድርጋችሁ መጀመሪያ ያሰባችሁት ከሆነ ኦፍ ኮርስ ሊከብዳችሁ ይችላል። ምክንያቱም ከመጀመሪያው ውስብስብ ነው ብላችሁ ለአእምሯችሁ ስለነገራችሁት በቃ ውስብስብ ነው ሊመስላችሁ የሚችለው ማለት ነው። ነገር ግን ቪዲዮ ኤዲቲንግን ስክን ብላችሁ ቁጭ ብላችሁ በደንብ ከተከታተላችሁት ያን ያክል የሚከብድ ነገር የለውም። ስለዚህ እኔ ከዜሮ ጀምሬ ስለ ቪዲዮ ኤዲቲንግ በደንብ አስረዳችኋለሁ። የምንጀምረው እንግዲህ ቪዲዮ ኤዲቲንግ ምን ያክል ጥቅም አለው የሚለውን ባስረዳችሁ ደስ ይለኛል። ለነገሩ ትኩረት እንድትሰጡት ስለምፈልግ ብቻና ብቻ ነው። ቪዲዮ ኤዲቲንግ እጅግ በጣም ብዙ ጥቅሞች አሉት። አንደኛ፣ እናንተ ዩቲዩበር ለመሆን ከፈለጋችሁ፣ ቲክቶከር ለመሆን ከፈለጋችሁ ኤዲቲንግ ስኪል ያስፈልጋችኋል። የራሳችሁን ቪዲዮ ኤዲት ማድረግ መቻል አለባችሁ። በቆንጆ ሁኔታ ኤዲት የተደረገ ቪዲዮ ደግሞ ቆንጆ ወይንም ብዙ ተመልካቾችን የማግኘት ከፍተኛ የሆነ እድል አለው። ከዚያ በተጨማሪ ስለ ቪዲዮ ኤዲቲንግ ስናወራ ፕራክቲካል ከመጀመራችን በፊት አንዳንድ ነገሮችን ማየት ስላለብን ነው። ስለ ቪዲዮ ኤዲቲንግ ስናወራ በዚህ ሰዓት ዓለማችን ላይ በጣም ብዙ ገንዘብ የሚሰራበት ትልቅ ስኪል ነው ቪዲዮ ኤዲቲንግ። ሰዎች ቪዲዮ ኤዲተር በመሆን የሰዎችን ቪዲዮ ኤዲት በማድረግ አንድም በኢንተርናሽናል በሆነ መንገድ የተለያዩ ፕላትፎርሞች ላይ ኢቭን የነጮችን ውጭ ላይ የሚኖሩ ሰዎችን ቪዲዮ ራሱ ኤዲት በማድረግ ብዙ ዶላሮችን ያገኙበታል። ሁለትም ደግሞ እዚህ ኢትዮጵያ ውስጥ ራሱ ቪዲዮዎችን ኤዲት በማድረግ በጣም ብዙ ገንዘብ ያገኙበታል። በነገራችን ላይ እኔ ከዚህ በፊት በጣም ብዙ ጊዜ ቪዲዮ ኤዲተር ለመቅጠር በጣም ብዙ ጥረቶችን አድርጌያለሁ። ብዙ ማስታወቂያዎችን አውጥቻለሁ። በሚገርማችሁ ሁኔታ ለ10 ደቂቃ ቪዲዮ እስከ 5000 ብር ድረስ ተጠይቄ አውቃለሁ። አስቡት፣ 10 ደቂቃ ኤዲት ለማድረግ 5000 ብር ነው የተጠየቅኩት ማለት ነው። ስለዚህ እናንተም ቆንጆ ቪዲዮ ኤዲተር መሆን ከቻላችሁ ብዙ ገንዘብ መስራት ትችላላችሁ። አንድ ቪዲዮ ኤዲት ለማድረግ አንድ ቀን በቂና ከበቂ በላይ ነው። በቀን 5000 6000 ብር ጀነሬት ማድረግ ይቻላል ማለት ነው። ከዚያ በተጨማሪ አንድ ነገር ብነግራችሁ ደስ ይለኛል። ቪዲዮ ኤዲተር ማለት ምን ማለት ነው? ቪዲዮ ኤዲት ማድረግ ማለት ምን ማለት ነው? ኦኬ፣ አንዳንድ ሰዎች ቪዲዮ ኤዲቲንግን የሆነን ቪዲዮ ከመቁረጥና ከመቀጠል ጋር ብቻ ያገናኙታል። ቪዲዮ ኤዲቲንግ ማለት መቁረጥ፣ መቀጠል፣ ትራንዚሽን ማስገባት፣ ከለር ማስተካከል ብቻ አይደለም። ቪዲዮ ኤዲቲንግ ማለት አንድን የተሰጠን ሐሳብ በደንብ አጉልቶ ለሰዎች ማሳየት መቻል ማለት ነው። ይህንን እንግዲህ ስታደርጉ የተለያዩ መንገዶችን ልትጠቀሙ ትችላላችሁ። ዙም ኢን በማድረግ ዙም አውት በማድረግ ቴክስት በመጠቀም ኦቨርሌዎችን በመጠቀም ሞሽን ግራፊክስ የተለያዩ መንገዶችን ተጠቅማችሁ አንድን ቪዲዮ ሰዎች እንዲያዩትና እንዲያዳምጡት እንዲመለከቱት ማድረግ መቻል፣ ትኩረት እንዲሰጡት ማድረግ መቻል፣ መጉላት ያለበትን ሐሳብ ማጉላት ከፍ ማድረግ መቻል ነው ቪዲዮ ኤዲቲንግ እንጂ መቁረጥና መቀጠል። ይህንን ቪዲዮ ካያችሁ በኋላ ሁላችሁ ልቀጥሉ ትችላላችሁ ማለት ነው። አንድ ልብስ ሰፊ ምን ያደርጋል? የሆነ ልብስ ቆንጆ ዲዛይን ያወጣል አይደለ? ከዚያ በኋላ ይቆርጣል፣ ይቀጥላል፣ ይሰፋል ምናምን። ያ አይደለም ልብስ ሰፊ የሚያደርገው። መጨረሻ ላይ ያወጣው ነገር ቆንጆ ሰዎች የሚያዩት ቆንጆ ልብስ ስፌት ወይንም ልብሱ ቆንጆ ዲዛይን ሲኖረው ያኔ ነው ምን የሚያምር ወይንም ብቃት ያለው ልብስ ሰፊ ነው ወይንም ዲዛይነር ነው ሊባል የሚችለው። ቪዲዮ ኤዲቲንግም ልክ እንደዚህ ነው ማለት ነው። ስለዚህ ይህንን ማሰብ ያስፈልጋል። ቪዲዮ ኤዲቲንግ ስኪል ደግሞ በአንዴ አያድግም፣ በአንድ ቪዲዮ ብቻ አያድግም፣ አይካብትም። ልምምድ ይፈልጋል። ከልምምድ በተጨማሪ ደግሞ ብዙ ትምህርቶችን መውሰድም ያስፈልጋል ማለት ነው። እኛ በተከታታይ ልንሰራላችሁ ያሰብነው ወይንም የወሰንነው ይህንን ታሳቢ በማድረግ ነው። ስለዚህ ስለ ቪዲዮ ኤዲቲንግ ስናወራ አንድ ሰው በምንድን ነው ቪዲዮ ኤዲት የሚያደርገው ካልን የተለያዩ ፕላትፎርሞች አሉ ማለት ነው። የቪዲዮ ኤዲት የምናደርግባቸው ሶፍትዌር ወይንም አፕሊኬሽኖች አሉ። እንግዲህ ብዙዎቻችን ስልክን ያለን ብዬ አስባለሁ። በስልክ በነገራችን ላይ ፕሮፌሽናል የሆኑ ትላልቅ ቪዲዮዎች ኤዲት ይደረጋሉ። በኮምፒውተርም ሞር ደግሞ ቀላል ይሆናል። እንዲሁም ውስብስብም የሆኑ ቀላል የሚሆኑ የቪዲዮ ኤዲቲንግ ሶፍትዌሮች ወይንም አፕሊኬሽኖች አሉ። ኦኬ፣ ምን አሉ የሚሉትን በደንብ እናያቸው። ለምሳሌ ያክል ውስብስብ ናቸው ካልናቸው የቪዲዮ ኤዲቲንግ ሶፍትዌሮች መካከል አፍተር ኢፌክት ወይንም አዶቢ አፍተር ኢፌክት አንዱ ነው። አዶቢ አፍተር ኢፌክት እንግዲህ ትላልቅ ሙቪዎች፣ ትላልቅ ዶክመንታሪዎች፣ ትላልቅ የሞሽን ግራፊክስ ውጤቶች ኤዲት የሚደረጉት በአዶቢ አፍተር ኢፌክት ነው።
እና ይሄ በኮምፒውተር ነው የሚሰራው። ደን ደግሞ ቆንጆ ፐርፎርማንስ ያለው ቆንጆ አቅም ያለው ኮምፒውተር ያስፈልጋችኋል። ቆንጆ ፐርፎርማንስ ያለው ኮምፒውተር ከሌላችሁ ይህንን አዶቢ ፕሪሚየር ፕሮ አዶቢ አፍተር ኢፌክትን መጫን እጅግ በጣም ከባድ ነው። ስለዚህ መጀመሪያ ምን ሊኖራችሁ ይገባል? ቆንጆ ፐርፎርማንስ ያለው ኮምፒውተር። ከዚያ ዝቅ ስንል ደግሞ አዶቢ ፕሪሚየር ፕሮ አለ። አዶቢ ፕሪሚየር ፕሮ ያው አሁንም እሱም ቆንጆ ፐርፎርማንስ ያለው ኮምፒውተር ይፈልጋል። ካልሆነ ኮምፒውተራችሁ ስታክ ነው የሚሆነው፣ ስሎው ነው የሚሆነው፣ ምናምን አትሰሩበትም ማለት ነው። አዶቢ ፕሪሚየር ፕሮ አሁን ላይ የምናውቃቸው በጣም ብዙ ሙቪዎች እና ዶክመንተሪዎች ኤዲት የተደረጉበት ሶፍትዌር ነው። ከዚያ በተጨማሪ እንግዲህ ቀለል ያሉ ሶፍትዌሮችም አሉ። ለምሳሌ ያክል አንዱ ካፕከት ነው። ካፕከት በኮምፒውተርም አለ በስልክም አለ። አዶቢ ፕሪሚየር ፕሮ እና አዶቢ አፍተር ኢፌክት ግን በስልክ መጠቀም አትችሉም። ኦፍኮርስ አንዳንድ ዌብሳይቶች አሉ ያንን እናቀርባለን የሚሉ፣ በስልክ ለመጠቀም ግን እጅግ በጣም አስቸጋሪ ነው። ስለዚህ ቆንጆ ፐርፎርማንስ ያለው ኮምፒውተር ከሌላችሁ በስልክ ከሆነ የምትሰሩት አንደኛ ሪኮሜንድ ከሚደረጉ የኤዲቲንግ አፕሊኬሽኖች መካከል አንዱ ካፕከት ነው። ካፕከት እጅግ በጣም ወሳኝ ነው ማለት ነው። ካፕከት በስልክም በኮምፒውተርም ተመሳሳይ ነገር ነው ያለው፣ ተመሳሳይ ኢንተርፌስ ነው ያለው። ዘን ከሌሎቹ የቪዲዮ ኤዲቲንግ ሶፍትዌሮች የሚለየው ካፕከት ነፃ የሆነ ቨርዥን አለው። በነፃ መጠቀም የሚያስችላችሁ በጣም ብዙ አይነት መንገዶች አሉት ማለት ነው። ዘን ደግሞ ያን ያክል ውስብስብም አይደለም። ኢንተርፌሱ በጣም ቀላል ነው። በየጊዜው በጣም ብዙ አይነት ቴምፕሌቶች፣ በጣም ብዙ አይነት ፊልተር፣ ኢፌክት ምናምን በጣም ብዙ ነገሮች ይለቀቁበታል። ብዙ አፕዴቶች አሉት ማለት ነው። ሁለተኛ ደግሞ ወንደርሼር አለ። ወንደርሼር ብዙ ነገሩ ከካፕከት ጋር ተመሳሳይ ነው ወንደርሼር። ነገር ግን ራሱን የቻለ አንዳንድ ክፍተት አለበት። እሱ ምንድነው? ወንደርሼር ልክ ኤዲት ስታደርጉ እናንተ ከፍላችሁ ካልሆነ ያው እንትን ያመጣባቸዋል፣ ዋተር ማርክ ያመጣባቸዋል። ወይ ደግሞ ግዴታ ምንድነው ክራክ የተደረገውን የወንደርሼር ወይንም ፊልሞራ ቨርዥን ማውረድ ይኖርባቸዋል ማለት ነው። ስለዚህ ወንደርሼርም በስልክም አለ በኮምፒውተርም አለ። እንዲህ እያልን በጣም ብዙ አሉ። ለምሳሌ አንላይት ሞሽን በስልክ ይሰራል፣ በኮምፒውተርም ይሰራል። አንላይት ሞሽን ግን ክፍያ ይጠይቃል። እኔ ከዚህ በፊት ብዙ ተጠቅሜበት አላቅም። ሞር ግን ብዙ ግራፊክስ ብዙ ሞሽን ግራፊክስ ቪዲዮዎች ይሰሩበታል አንላይት ሞሽን። ልክ እንደዚህ እነ ካይን ማስተር ድሮ የምናውቃቸው እንዲህ አይነት አፕሊኬሽኖችም አሉ። ኤኒዌይስ ግን አብዛኞቹ ተመሳሳይ ነገር ነው ያላቸው። አብዛኞቹ ቤዚክ የሆነ ነገር ካወቃችሁ ሁሉንም አክሰስ ማድረግ ትችላላችሁ። ምናልባት ሊከብዳችሁ የሚችለው አፍተር ኢፌክት ነው። አዶቢ አፍተር ኢፌክት ነው ትንሽ በደንብ ስኪል የሚፈልገው እውቀት የሚፈልገው። ግን አንድ ሰው ካፕከትን በደንብ አክሰስ ካረገ እንዴት እንደሚሰራ ካወቀ አዶቢ ፕሪሚየር ፕሮ ላይ ሂዶ ያን ያክል አይቸገርም ማለት ነው። ወይንም ደግሞ እነዚህ ኤዲቲንግ ሶፍትዌሮች ያላቸው ተመሳሳይ የሆነ የቪዲዮ ኤዲቲንግ ቱል ነው ማለት ነው። ሶ ቱሎቹን በደንብ ካወቃችሁ በቃ ሁሉንም ታውቋቸዋላችሁ። ግን እንደነገርኳችሁ ቪዲዮ ኤዲተር መሆን ማለት ቱሎቹን ማወቅ ብቻ አይደለም። ቪዲዮ ኤዲተር መሆን ማለት ከቱሎቹ ባለፈ ክሬቲቪቲ የተሞላበት በደንብ ክሬቲቭ ሆናችሁ ሐሳብን ማጉላትና ሐሳብን መግለጽ መቻል ነው። የብዙ ሰዎች ትልቁ ክፍተትም ይሄ ነው ማለት ነው። እኔ እንዳልኳችሁ በጣም ብዙ ጊዜ የተለያዩ ማስታወቂያዎችን አውጥቻለሁ። እነዚያን ማስታወቂያዎች አይተው ብዙ ሰዎች እኛ ቪዲዮ ኤዲተር ነን ብለው አውርተውኛል። ነገር ግን የሚገርማችሁ ነገር እውነትም ቪዲዮ ኤዲተር ናቸው ወይ ስትሉ አይደሉም። ከት ያደርጋሉ፣ ጽሑፍ ያስገባሉ፣ ፎቶ ያስገባሉ። ግን ክሬቲቪቲ ጎለዋል ስራቸው። አንድን ሐሳብ የማጉላት አቅም የላቸውም፣ የማሳየት አቅም የላቸውም። ወይ ደግሞ ኦቨር ኤዲቲንግ ይጠቀሙና ሁሉንም ነገር ኤዲት አድርገውት ሰዎች ቶሎ ሰልችተው እንዲወጡ ያደርጋሉ ማለት ነው። ስለዚህ እኛ ለዛሬ ወይንም ደግሞ ለአሁን የመረጥንላችሁ ካፕከት ነው። ከካፕከት በኋላ አዶቢ ፕሪሚየር ፕሮንም እንዲሁ ስልጠና እንሰጣለን። ከዚያ ደግሞ ሌሎችንም የኤዲቲንግ ሶፍትዌሮችን ስልጠና እንሰጣለን። ስለዚህ ይሄ ቪዲዮ ግን በተከታታይ ቢያንስ 10-20 ፓርት ሊሆን ይችላል። ይሄ ቪዲዮ ግን ካፕከትን ማስተር እንድታደርጉና በካፕከት የፈለጋችሁትን አይነት ቪዲዮ ኤዲት እንድታደርጉ ኢን ዲቴይል ነው የምናሳያችሁ ማለት ነው። ስለዚህ እንደ መጀመሪያ ይህንን ቤዚክ ነገር ካወቃችሁ ምን ሶፍትዌሮች አሉ የሚለውን ካወቃችሁ በቀጣይ ፓርት ወይንም በቀጣይ ክፍል ደግሞ ቀጣዩን የኤዲቲንግ ስልጠና ፓርት 2 ይዤላችሁ እመጣለሁ። ግን ሰብስክራይብ ማድረግ፣ ላይክ ማድረግ፣ ኮሜንት መጻፍ ግዴታ ነው፣ ያስፈልገኛል። አመሰግናለሁ።